ሰላም ጤና ይስጥልኝ ተመልካቾቻችን፣ የበቀጥታ ስርጭት የሚተላለፍላችሁ ከኢቲቪ ሚዲያ ነው። ሁላችሁም በያላችሁበት የዓለም ዳርቻ የእግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም ልጅ የቅዱሳኑ በረከት ያላችሁ ያልኩኝ ዛሬም እንግዲህ በወቅታዊ ጉዳዮች ላይ እናንተ ጋር ቆይታ አደርጋለሁ። ትንሽ ጠፋ ብለናል። ያው እንደምታውቁት እንግዲህ ሩጫ በዝቷልና የሆነ ሆነው ግን ዛሬ እንግዲህ ያው በዚህ በስቱዲዮ ውስጥ እገኛለሁ። ሁላችሁም ይህንን መልእክት ለሌሎችም ሼር እና ላይክ በማድረግ አብራችሁን እስከ ፍጻሜ ትቆዩ ዘንድ በድጋሚ ጥሬን ለማስተላለፍ እወዳለሁ። የድምፅ የሚሰማችሁ የምስል የሚታያችሁ መልእክቱን ለሌሎች እንድታጋሩ ዘንድ ጋብዛችኋለሁ። ዛሬ በወቅታዊ ጉዳዮች ላይ ቆይታ እናደርጋለን። ይሄ ወቅታዊ ጉዳይ ምንድን ነው የሚሉትን ነገሮች እንግዲህ እንዳንሳለን። ፓትርያርኩ እንግዲህ በዛሬው ዕለት ከሆስፒታል መውጣታቸውን ድረገጻችን ላይ መዘገባችን ይታወቃል። ያው የተፈጠረውን ነገር ሰምተናል። መጀመሪያ እንደዚህ ሆኗል ማለት ግን አልፈለግንም፣ ለማን ደስ ይበለው ብለን ነው። ነገር ግን ያው ሊጠይቁ የሄዱት ብፁዓን አበው ሊቃነ ጳጳሳት ሁኔታውን እዛ አካባቢ ላይ ያሉ የጥበቃ ሰራተኞች፣ ሌሎችም ሁኔቶቹን እንግዲህ በቲክቶክ ሰዎች ተናግረው ቅዱስነታቸው ወድቀው ተሰብረው ምናምን በጣም ብዙ ነገር ሲወሳ ነበረ። ግን ነባራዊ ሁኔታው ምንድን ነው የሚሉት ነገሮች ከእኔ ጋር ቆይታ እናደርጋለን። ሌላ እንግዲህ በወቅታዊ ጉዳዮች ላይ ዲያቆን ዮሴፍን ተመለከተ። እንደዚሁም ደግሞ ዛሬም ድረስ ግድያው፣ አፈናው ከቦታ ቦታ እየተቀያየረ በኦርቶዶክሳውያን ላይ እየደረሰ ያለው ግፍና መከራ እየቀጠለ ነው። ይህን ተከትሎ እንግዲህ የኛ አባቶች እስካሁን ድረስ በተለይ በሃይማኖት ተቋማት መግለጫ የተናገሩት ነገር ሁሉ እንዲሰረዝ ከተደረገ በኋላ አንደበታቸውን ከፍተው እስካሁን የተናገሩት አንድም ነገር የለም። እንደምታዩት ያው በርካታ ምዕመናን እየተገደሉ ነው ያሉት። አሁንም በምዕራብ ሐረርጌና እንደዚሁም በምስራቅ ሐረርጌ በተለይ ዳርዳር ላይ ያሉት ሀገራት ላይ በትናንትናው ዕለት መዘገባችን ይታወቃል። 6 ሰዎች ሞተዋል። አሁንም ንብረታቸው እየተነጠቀ ያለበትን ሂደት ላይ ነው ያየነው። እንግዲህ ተጠናክሮ መቀጠል ያለበትን ሂደት በስፋት የምንነጋገርበት ይሆናል እና በድጋሚ ይህ ድምፅ የሚሰማችሁ ይመስል የሚታያችሁ መልእክቱ ለሌሎች ሼር ታደርጉ ዘንድ ጋብዛችኋለሁ። ካፍታ ቆይታ በኋላ ተመልሰን መተናል። አድማጭ ተመልካቾቻችን እንግዲህ ይህ ድምፅ የሚሰማችሁና ይመስል የሚታያችሁ በድጋሚ መልእክቱ ለሌሎች ሼር አድርጉት። ሚዲያችን እንዲጠናከር በጎናችን በመቆም ለምትረዱ ለምትደግፉን በቅድሚያ ጥሪ ለማስተላለፍ እወዳለሁ። ቅዱስ አባታችን ምን ሆነው ነበረ የሚሉትን ነገሮች እስኪ ወደ እናንተ ለማድረስ እወዳለሁና እንግዲህ በቅዱስነታቸው ዙሪያ ላይ መቼስ አሁን ያለንበትን ይህንን ነገር ስናገር ራሱ ትንሽ በእውነት ይጨንቀኛልም ራሱ እና አንድ የሃይማኖት አባት የሃይማኖት መሪ በቃ የስልጣን ጥማቱንና ወይም ደግሞ ቦታውን ለመያዝ በሚደረግበት ጥረት ውስጥ ብዙዎች ይመኛሉ። ብዙዎች እግዚአብሔር ግን እድሜ ይሰጣል እና ክፉንም ደግንም እንድታይ ያደርግሃል። እኚህ አባት በጣም ብዙዎቻችን ምናልባት ብዙ አይነት አመለካከት ሊኖረን ይችላል። ነገር ግን እኚህን አባት በዚህ መንግስት ላይ የተወደዱ አይደሉም። ያልተወደዱበት ምክንያት ምንድን ነው? ዛሬ ይህንን ያለ እልቂት ከመምጣቱ በፊት አስቀድሞ በአንድም በሌላም በሚደረጉ ስብሰባዎች ላይ በሚደረጉ አበይት በዓላት ላይ እያለቀሱ እያነቡ ይናገራሉ። ብዙዎቻችን ምናልባት በንጽጽር ልናይ እንችላለን። ያኔ ታፈንኩ ባሉበት ሰዓት ላይ የተናገሩትን ሂደት በተመለከተ ለትግራይ ብቻ ነው የጮሁት፣ ለአማራ አልጮሁም የሚል አይነት አመክንዮዎች ይነሳሉ። ግን እኛ አባት እውነት ነጋገር ከተባለ በኦሮሚያ ክልል ላይ ገና ግድያዎቹ እንደዚህ ተፋፍመው ሳይቀጥሉ በፊት መደራጀት እንዳለብን ነበረ ሲሰብኩ የነበሩት እና ያኔ ጁንታ የሚል ተቀጽያ ስም እየተሰጣቸው የጁንታ ተባባሪ እየተባሉ በነ ዳንኤል ክብረት ሚዲያ ላይ እየተወጣ ሲሰደቡ የነበረበት ሂደት እናያለን። ባለፈውም እንደምታውቁት ለሕክምና ወደዚህ የሚመጡበት ሰዓት ላይ ጽላት ሰርቀው መጥተዋል የሚልም ዘገባዎች ተሰርተው ብዙ ነገሮች ሲደረግ የነበረ ነው እና ዛሬ እንግዲህ ድንገት በነገራችን ላይ በጣም ብዙ ነገሮች ናቸው የሚወሱት። እንደምታውቁት እውነትን ለመናገር
አንዳንድ ጊዜ የሆነው ነገር ላይ ይጨመርበታል። ለምሳሌ ቅዱስነታቸው ታመሙ ሆስፒታል ገቡ ሲባል ምንጣፍ አደናቅፏቸው ወድቀው ተሰበሩ ምናምን አይነት ነገር የለም እና ጫማ ነው ያደረጉት። ጫማ ይሄ ሶፍት ጫማ ቤት ውስጥ ለመኝታ የሚደረግ ጫማ አንሸራተታቸው ወደቁ። እድሜ አለ፣ የጤንነት ጉዳይ አለ። በተለይ እዚህ ሀገር ላይ እንደምታውቁት የወደቀ ሰው አይነሳም። በተለይ ትልቅ ከሆነ ወይ ይሰበራል የሆነ ነገር ይሆናል። ቅዱስነታቸው እንግዲህ ከ4 ቀን የሕክምና ክትትል በኋላ ዛሬ ወደ ቤታቸው ወደ መንበረ ክብራቸው በብፁዓን አበው ሊቃነ ጳጳሳት ታጅበው ገብተዋል። አሁን የጤንነታቸው ሁኔታ በምሩ ጤንነት ላይ እንዳሉ ከጥቂት ቀናትም በኋላ ወደ ስራቸው እንደሚመለሱ የመረጃ ምንጮቻችን አድርሰውናል። በአጠቃላይ ግን ቅዱስነታቸው መታመማቸውን ተከትሎ ሂሳብ ለመስራት ቁማርን ለመቆመር እጃቸውን የዘረጉ ስብሰባ የጀመሩ ሁሉ እንደነበሩ የመረጃ ምንጮቻችን ይናገራሉ። የሆነ ሆኖ በጣም በርካታ ብፁዓን አበው ሊቃነ ጳጳሳት ሄደው እንደጠየቋቸው ይነገራሉ። እዚህ ላይ ፖስተሩ ላይ ቅድም እንዳያቸዋቸው በተለይ አሁን ኢትዮጵያ ኦርቶዶክስ ቤተክርስቲያን እጃቸው ላይ የወደቀችው እነ ብፁዕ አቡነ ዲዮስቆሮስ እና ብፁዕ አቡነ ሳዊሮስ በዚህ ሂደት ላይ የመረጃ ምንጮቻችን እንደሚናገሩት በጣም በተደጋጋሚ ሄዶ በመጠየቅና ለቅዱስነታቸው ያስፈልጋል የሚባለውን ማንኛውንም የሕክምና ሂደት መመሪያ በመስጠት እንደዚሁም ሁኔታዎችን በማናገር ከፍተኛ ርብርብ እንዳደረጉ ተነግሯል። ይሄ እንግዲህ ይበል የሚያሰኝ ነው። ከዛም ባሻገር እንግዲህ ቅዱስነታቸው በደረሰባቸው አነስተኛ ፍራክቸር ያንንም ሕክምና አግኝተው አሁን ወደ ነበሩበት ወደ መንበረ ክብራቸውና ወደ ቤታቸው መመለሳቸውን የመረጃ ምንጮቻችን አድርሰውናል። ከዛ ባሻገር እንግዲህ ብዙ ነገሮች ተወርተዋል። የተወራው ነገር ግን ሁሉ እውነት አይደለም። ለምሳሌ አንሸራቷቸው ወድቀው ምናምን ከምንጣፍ አደናቅፏቸው ምናምን ምንጣፉ አደናቅፋቸው ጠለፋቸው ምናምን የሚባል ነገር ጫማ ነው። ይሄ ሶፍት ጫማዎች የሌሊት ጫማዎች የሚደረጉት እነሱ ናቸው እና አሁን ያለበት የቅዱስነታቸው ጤንነት በሙሉ ሁኔታ ይገኛል ማለት ነው። አሁን ባለንበት ወቅት ላይ አንዳች ነገር ቢከሰት ሊፈጠር የሚችለውን ነገር ማሰብ በእንቅርት ላይ ጆሮ ደግፍ የሚባልበትን ነገር ማለት ነው እና ብቻ ግን እግዚአብሔር አምላክ ግሩም ድንቅ የሆነ አባት ነው እና ለቤተክርስቲያንም ለሀገር ፈተና ሊሆን የሚጣውን ከባድ ነገር እንግዲህ በእግዚአብሔር ቸርነት አልፏል ማለት ነው። ይህ ሰው ሀሳብ አይደለም፣ የእግዚአብሔር ሀሳብ በእግዚአብሔር መልካም ፈቃድነት ቅዱስነታቸውን በጤንነት ላይ ይገኛሉ የሚለውን ነገር ለማሳሰብ እወዳለሁ። በዚህ ላይ እንግዲህ አንዳንድ በርካታ ብፁዓን አበው ሊቃነ ጳጳሳት ሄደው ቦታው ድረስ ተጠይቋቸዋል። አንዳንዶችም ደግሞ እጅግ በጣም በፍጥነት 2 ደቂቃም ሳይቀመጡ ወጡም እንዳሉ እንግዲህ ይነገራል። በአጠቃላይ ግን ያለው ሁኔታ ቅዱስነታቸው አሁን በዚህ ሁኔታ ላይ ነው ያሉት። ይህንን ካለን ዘንዳ ኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ እየደረሰ ያለው ግፍና መከራ ቀላል አይደለም። እውነት እንነጋገር ከተባለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ አንደኛ አሁን ባለንበት ወቅትና ሰዓት ላይ በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ከሚደርሰው ሞት፣ ስቃይና ግፍ መከራ ባሻገር ኦርቶዶክሳውያን እየተገደሉ ነው፣ ኦርቶዶክሳውያን እየሞቱ ነው፣ ኦርቶዶክሳውያን መከራ እየጸናባቸው ነው ብሎ መናገር እንደ ወንጀል እየተቆጠረ ትታፈሳለህ፣ ትናገራለህ ማለት ነው። ለእውነት የቆመ ሰው ሁሉ ሌላኛውን ለማሸማቀቅ ማለት ነው። አሁን ይሄ ወጣት አንደበተ ርቱዕ ነው፣ ይጽፋል፣ ይናገራል፣ በየጊዜው ስለ እውነት የሚቆም ነው እና በድረገጹ ላይ እንግዲህ ዮሴፍ ፍስሐ በሚለው ገጹ ላይ አሻንጉሊቱ የኢትዮጵያ ሃይማኖት ተቋማት ጉባኤ ይላል። አሻንጉሊት ሰላም ሚኒስቴር ጋራ አንድ ላይ ተቧድኖ እንዲሰራ በአብይ አህመድ የተቀባ ቅብ ነው። ይሄ ሲቀባ ከላይ ያለው ማንነት ኦርቶዶክሳዊ ማንነት ይመስላል ከመሪው ጀምሮ፣ ወይም ደግሞ ሌሎችንም የሃይማኖት አባቶች ይመስላሉ። ሸለፈታቸው ሲገረዝ እና ደግሞ ከላያቸው ላይ ማንነታቸው ሲገፈፍ የካድሬነት ባህሪያቸውን በግልጽ እናይበታለን ማለት ነው እና አገላለጹ እጅግ በጣም ይገርማል። አሻንጉሊቱ የኢትዮጵያ የሃይማኖት ተቋማት ጉባኤ አጣሪ ቡድን ያቀረበውን ሪፖርት ላይ የአርሲ ክርስቲያኖች ጉዳይ ፋኖ እንደሆነ በማስመሰል በግልጽ ጨፍጫፊዎቹ እንዳይናገሩና እንዳይታወቁ ካደረጉ ሰዎች መካከል የኦሮሚያ ጸጥታ አስተዳደር ክፍል ብሎ ኃላፊዎቹ ለጥፏቸዋል ማለት ነው። ከመቀጽበት እንግዲህ በነ ታጋይ ትዕዛዝ ሰጪነት አካል
ያው ገቢ ተደርጓል ማለት ነው። እንግዲህ ይህ ወጣት ዛሬ አይደለም የጀመረው። ይሄንን እውነት መናገር ዛሬ አይደለም መታሰር ነው የጀመረው። በጣም በርካታ ጊዜ ሲታሰር እና ለምን ኦርቶዶክሳውያን እየተገደሉ ነው ብሎ ስለተናገረ ብቻ በአዲስ አበባ ውስጥም ያሉ ድምፅ ለመሆን የሚያስቡ ለመደራጀት የሚያስቡ ካሉ እንዲህ አይነት ዕጣ ፈንታ እንደሚደርሳቸው ማሳያ ኦርቶዶክሳውያን ቀጭጮ መንነው እንዲቀር እየተሰራ ያለበት ከባዱ ሴራ ይሄ ነው። ልናገር ብትል ሞትህን እንኳን እንድትናገር አይፈቀደልም። መገደል ብቻ አይደለም ሞትህን ሌሎችን ኦርቶዶክሳውያንን ሞት መናገር እንኳን አይፈቀደልም። እንግዲህ ከዚህ ጋር ተያይዞ ነው እንግዲህ በዚህ በአገዛዝ እንግዲህ ለእስር ተዳርጎ የነበረው ዲያቆን ዮሴፍ ፍስሐ ይላል ከቀናት በፊት በአዲስ አበባ ከስራ ቦታ ላይ ታፍኖ ተወስዶ የት እንዳለም ቤተሰቦቹ እንደማያውቁት ነው የተገለጸው። አንድ ህጋዊ ተቋም በዚህ ጥንታዊ ሀገራዊ መሰረት ጠባቂ የሆነች የቅድስት ቤተክርስቲያንን ህልውና የማክበር ግዴታ ያለበት ለሁሉም ዜጋ እኩል ነኝ፣ ለሁሉም ሃይማኖቶች እኩል እቆማለሁ የሚለው በሃይማኖት ደረጃ ላይ በተለይ በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ለሚፈጸሙት ማናቸውም ችግሮችና ማናቸውም ሁኔታዎች ላይ የሆነ ነገር ሲነሳ ኦርቶዶክሳውያን ድምጻቸውን ቢያሰሙ ታድነው ይታሰራሉ። ይህንን ስራ የሚሰሩ የተመለመሉ የውስጥ ካድሬዎች ስላሉ እንደነ ቀሲስ ታጋይ ያሉ ሰዎች ማለት ነው። እንደነዚህ ያሉ ሰዎች በልቶ አዳሪዎች ናቸው። ህሊና የሌላቸው ደጋግሜ ይናገራል። ህሊና የሌላቸው ሆድ ብቻ ናቸው ያላቸው። ሆዳቸውን ብቻ ነው የሚያስቡት። ስልጣናቸውን ብቻ ነው የሚያስቡት። ስልጣናቸው እንኳን ያልፋል ብለው አያስቡ። በእጃቸው ላይ ያለው በመዳፋቸው ላይ ያለው የማያልፍ ስልጣን በምድር ያሰርከው በሰማይ እየታሰረ ነው፣ በምድር የፈታው በሰማይ እየተፈታ ነው የሚለውን ስልጣን እንኳን ጠንቅቀው የማያውቅ የካድሬ ጥርቅም ነው እና እንደዚህ አይነቶቹ ናቸው አሳልፈው እየሰጡ እንደነዚህ ያሉ ወጣቶች እንዲታፈሱ። የዚህ ልጅ ወጣት መታሰር እንደዚህ እንደቀላል ብቻ ልናየው የሚገባ አይደለም። ታስሮ ነገር ሊፈታ ይችላል። ከዛም በኋላ መከራ ማስተውበት ማንም ሰው እንደሚያልፈው ሊያልፍ ይችላል። ማንም ሰው ነገሩ ግን ዋናው ትልቁ ነገር የማሸማቀቅ ነው። በዚህ ደረጃ ማንም ሰው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እንዲህ አይነት ነገር ደርሶባታል ብሎ መናገር እንደማይችል ማሳያ ነው። የማፈኑ የመያዙ ሂደት ነው ይሄ እንግዲህ ተጠናክሮ እየቀጠለ ያለበት ሁኔታ ላይ ነው ያለነው። እኔ በጣም በሚያሳዝን መንገድ እነዚህ በውጪ በሀገር ውስጥ ያሉ ወንድሞቻችን እንዲህ አይነት መከራና ግፍ ሲደርስባቸው በውጭ ያለን ሰዎች ለምንድን ነው አንድ ማን ነው? ለምንድን ነው ተባብረን አንድ ማን ነው? እኔ እንደ አንድ የሰሜን አሜሪካ ማህበረ ካህናት ለምሳሌ የሰሜን አሜሪካ ማህበረ ካህናት መስራች ከነበሩት መካከል ውስጥ ነበርኩኝ። አሁን በአባልነት ነው ያለሁት። አሁን ላይ አመራር ላይ ያሉት የሰሜን አሜሪካ ማህበረ ካህናት ምን እየሰሩ ያሉት? ምናልባት ይህንን ነገር እንዴት በሚዲያ መጠየቅ ያስፈልጋል? ለምንድን ነው በአካል ማጠየቃቸው ሲባል በፊት የሚጽፋቸው መግለጫዎች ሁሉ ያስደነግጥ ነበር የሰሜን አሜሪካ ማህበረ ካህናት። ዛሬ የሰሜን አሜሪካ ማህበረ ካህናት የት ነው ያለው? መሪዎቹ፣ ዋና ጸሐፊው፣ ሰብሳቢው የት ናቸው ያሉት? ምን እየሰሩ ነው? ምን እያደረጉ ነው? በዚህ ጉዳይ ላይ መግለጫ ያወጡ ነው ወይ? በዚህ በሰሜን አሜሪካ ያለውን ካህናት ሰብስበውና አንድ አድርገው ወደ አንድ መስመር ማምጣት የሚቻልበትን ሁላችንም በአንድነት መቆም የምንችልበትን መንገድ ብፁዓን አቡነ ሊቃነ ጳጳሳት የት ናቸው ያሉት? ዛሬ በሃይማኖት ምክንያት በደልና ግፍ እየደረሰባቸው ላሉት ክርስቲያኖች ምን እያደረጉ ነው? ትላንትና በርስ በርስ ጦርነት በብልጽግና የተመለመሉ ካድሬዎች በፈጠሩት የተቃውሞ ሰልፍ ከህወሓትና ከብልጽግና ጋር በነበረው ጦርነት ውስጥ ሴኔትና ኮንግረስን ለማናገር አበል ተከፍሏቸው አውሮፕላን ትኬት ተቆርጦላቸው መጥተው ብፁዓን አቡነ ሊቃነ ጳጳሳት ኮንግረስና ሴኔትን ሲያናገሩ ነበር። ዋይት ሃውስን ከቦት ነበር። ወረቦት ነው። አሁን እየሞተ ያለው ማለት ነው። በፊት የነበረው እኮ የሃይማኖት ግጭት አልነበረም። ዛሬ እኮ በሃይማኖት እኮ ነው እየተገደለ ያለው። ታዲያ ነው ያላችሁ ብፁዓን አቡነ ሊቃነ ጳጳሳት ምን እስከሚሆን ነው የምትጠብቁት? ማህበራት፣ በውጭ ያላችሁ ማህበራት፣ እሺ ውጭ ያሉት አገር ውስጥ ያሉት ታፍነዋል እንበል፣ እንዲህ አይነት መከራ እየደረሰባቸው ነው እንበል። ለምንድን ነው አንድ ላይ ሆነን ማንጮኸው ማንናገረው? ለምንድን ነው ማንቆመው? ሰልፍ ሲጠራ የሚወጣው ሰው እጅግ በጣም ጥቂት፣ የሚናገረው ሰው ጥቂት ሰው። ለምን አይመለከተንም? እኛ ወይስ እንደ ልባችን መመላለስ አንችልም? ወገኖቼ ያሳዝናል። በነገራችን ላይ ኢትዮጵያ ውስጥም ሆነው ደግሞ እንደዚህ በከፋና አምረው ደግሞ የሚናገሩ ሰዎች እንዳሉ ደግሞ ላሰማት።
ነው የዲዮቅልጥያኖስ ቤተ መንግስት እግዚአብሔርን ባለመፍራት ጸንቶ በነበረበት ዘመን እምቢ የሚሉ የእምነት ጀግኖች ተፈጠሩ። ያውም ዲዮቅልጥያኖስ ቤተ መንግስት ውስጥ ወታደር ሆነው፣ ጠባቂ ሆነው፣ አንጋች ሆነው፣ ምግብ አቅራቢ ሆነው፣ አሸርጋጅ ሆነው፣ ጋራጅ ሆነው የለም ኢየሱስ ክርስቶስ ትናንትናም ዛሬም እስከ ለዘላለም ንጉሥ ነው የሚሉ ዛሬ የቸገረን እኮ ቄስ ሆነው ኦርቶዶክሳዊነት ላይ የሚዘባበቱ መብዛታቸው ነው ያሳዘነን። እውነት ነው አይደል ወገኖች? ካህን ሆነው በኦርቶዶክሳዊ ደም ላይ ፖለቲካ የሚነግዱ መብዛታቸው ነው የሚያሳዝነን። ዛሬ የሚያሳዝነን የቤቱ ሰው ነን ብለው ለአጋንንት ሰራዊትና ኃይላት ሰራተኛ የሆኑ የአምልኮት መልክ ያላቸው ኃይሉን የካዱ መብዛታቸው ነው የሚያሳዝነን። ልብ ይስጥልን በሉ እስቲ ሁላችሁ አንድ ላይ ጠላት ይስማ፣ ሰይጣን ይስማ፣ ካዲ ይስማ፣ የሚያርደን ይስማ፣ የሚገለን ይስማ። ጌታችን ማን? ክብር ምስጋና ለሱ። እንግዲህ ይሄ ነው ማለት ይሄ ኢትዮጵያ ውስጥ አዲስ አበባ ተቀምጠው ስለ እውነት የሚመሰክሩ ሰዎች ናቸው። ዛሬ መልክ አላቸው፣ የሚመስሉ መልክ ያላቸው ኦርቶዶክሳዊያነት መልክ ያላቸው አለባበሳቸው፣ አነጋገራቸው፣ የያዙት ነገር ሁሉ ኦርቶዶክሳውያን የሚመስል ነገር ግን ኃይሉን የካዱ በንጹሃን ደም ፖለቲካ የሚሰሩ የሚቆምሩ ቁማር ሳይሄዱ ያልተባሉትን አለ ብለው አይታቸዋል። የቅርብ ቀን ትዝታ ነው ፋኖን የገደላቸው። ለሰማሁ እንኳን እጅግ በጣም ጂኦግራፊካል ላይ አሁን ለምሳሌ የመሬት አቀማመጡን እንኳን ስርዓት ብታዩትና ብትመለከቱት ፋኖ ያለው የት ነው? ኦሮሚያ ክልል ደግሞ ያሉት እነዚህ ደግሞ አሁን መንግስት መልሙሉ ያስቀመጣቸው ሰዎች የት ናቸው? ይሄ በግልጽ የምናውቀው የምንረዳው ነገር ነው። ይህንን ያህል በህዝብ ደም በእነዚህ በንጹሃን ደም የሚቀልዱ ቀልደኞች ይህንን ቆብ ያጠለቀ መስቀል የጨበጠ ሱፍ ያጠለቀ መስቀል ነኝ ካህን ነኝ ቄስ ነኝ የሚል አካል ነው እንግዲህ እንዳይነት ቁማርን የሚቆመረው። ስለዚህ እስከ መቼ ነው በእንደዚህ አይነት ነገር መዝለቅ የምንችለው የሚሉት ነገሮች ማሳሰብ ያስፈልጋልና እኔ በጣም መናገር ካለብን ልንናገር ድምጽ ልንሆናቸው በተለይኛ ኦርቶዶክሳውያን we are not a politician ደጋግሜ ይህን ነገር የምናገረው አንዳንድ ሰዎች ህሊናቸው የተበረዘና እኛንም በዛ መንገድ ስለሚያዩን ነው። ለኦርቶዶክሳውያን መቆም ፖለቲካ ከሆነ ፖለቲከኛ ነኝ፣ ለሚሞቱ ሰዎች መቆም በማንነታቸው ለሚገደሉ ንጹሃን ሰዎች መሞት የለባቸውም ብሎ ማለት ቤተክርስቲያን መቃጠል የለባትም፣ ቤተክርስቲያን መፍረስ የለባትም፣ ኦርቶዶክሳውያን ላይ የሚደርሰው ግፍ መቆም አለበት፣ በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ በማንነት ምክንያት የዘር ማጥፋት ወንጀል እየተፈጸመ ነው ብሎ መናገር ፖለቲከኛ የሚያሰኝ ከሆነ በለኝ ፖለቲከኛ ነው። ግን ፋክቱ ግን ይሄ አይደለም። እውነታው ስለ እውነት መቆም ነው። እኔ ብፁዓን አበው ሊቃነ ጳጳሳት ምን ያህል ሰው ሲሞት ነው እናንተ ሆብላችሁ የምትወጡት? እናንተ በቃ የምትሉት ምን ሰዓት ላይ ምን ያህል ሰው ሲሞት ነው? ለምሳሌ እንመልከት። ይሄን ነገር ማየት ይቻላል። ሰው ሞቶባቸው አይደለም ቤተክርስቲያን ላይ ድንጋይ ተወረወረ ብለው ቤተክርስቲያኑ ተነካ፣ በአማራ ክልል የግዕዝ ቋንቋ ትምህርት ሊማሩ ነው ሲባል ከዋናው ጀምሮ ማንንም አይፈሩም። ስለ እውነት ነው የሚቆሙት። ይሄን ያስቀናኛል። በአማራ ክልል ሙስሊም ተማሪዎች ግዕዝ እንዲማሩ መወሰኑ ተቀባይነት የለውም ይላል። ይሄን የሚለው የእስልምና ጉዳዮች ጠቅላይ ምክር ቤት ዋናው የእስልምና ጉዳዩን መሪ አካል ናቸው። ከዚህ በታች ያሉት ሙስሊሞች ምን ሲሉ እንደነበረ በየክልሉ በተለይ በከሚሴ ላይ የነበረውን ነገር ስንዘግብ ነበር። አዲስ አበባ ውስጥ ምን ሲባል እንደነበረ ማለት ነው። አሁን በዋና ደረጃ በቃ እግዚአብሔር ያሳያችሁ። አሜሪካ ውስጥ ግዕዝ ይሰጣል፣ አውሮፓ ውስጥ ግዕዝ ይሰጣል። ግዕዝ ሃይማኖት አይደለም፣ ቋንቋ ነው፣ መግባቢያ ነው። ሃይማኖታቸውን ለመቀየር አይደለም ነጮች ግዕዝ የሚማሩት። the bottom line the fact ይሄ ነው the truth
ግንስ ዓላማ ምንድነው? በቃ መብትን ማስከበር አለብን በማንኛውም መንገድ ላይ። አንድ ሰው ከነሱ የሆነ ነገር ቢከሰት ሆብለ ይነሳል። እኛስ እርግጥ ይሄን ነገር በማለታቸው እነሱን ማንም የሚነካቸው የለም፣ የሚታሰርባቸው ሰው የለም። እኛኛውም ካድሬ ይባሉ ይሄን በመናገራቸው መንግስት ያመጣቸው ጉዳይ ነው። ግን እሱ ሳይሆን ግን በእርግጠኝነት አሁን ጳጳሳት ወጥተው የሞቱብን 25 ኦርቶዶክሳውያን ሞተውብናል ብለው በቃ በሚዲያ ግፍትም ሊሆን ይችላል በምንም ብቻ መግለጫ ሰጥተው አይደል? ያ መግለጫን የሃይማኖት ተቋማት አሻንጉሊት የሆነው ማለት ነው አሻንጉሊት የሆነው መንግስት የመለመላቸው ካድሬዎች ወጥተው የሞቱት ኦርቶዶክሳውያን ብቻ አይደሉም ብሎ ሲያጥፍ ሲቀይር ይሄ ትክክል አይደለም ብሎ የተናገረ ማንም አባት የለም። ይሄ በየቦታው ላይ በየምናምን የሚንጣጣው ነው አይደለም። እንደ አንድ ቃል ተናጋሪ እንደ አንድ ልብ መስካሪ የሚናገር ማንም የለም። በዚህ ሰዓት በዚህ ወቅት ቤተክርስቲያኒቷ ጥቁር መልበስ የነበረባት ጊዜና ወቅት ሰዓት አሁን ነበር። ያኔ የሹመቱ ጊዜ አልነበረም። አሁን ላይ ቆመን ስናስበው ማለት ነው። ያኔ ጥቁር ልበሱ ተባለ፣ ጥቁር ለበሰ ህዝብ። ጥቁር መልበስ ብቻ ሳይሆን መስዋዕትነትም ሆኖ ራሱን አስገብሮ ከፊት ቀድሞ አንገቱን፣ ግንባሩን፣ እግሩን፣ እጁን፣ አይኑን እስከሚያጣበት ደረጃ ላይ ደረሰ። ዛሬ የሞተ ነው። ለሞተው እንኳን እስኪ የጋራ ምህላ ይታወጅ፣ ጸሎት ይታወጅ ብሎ ሲኖዶሱ አንድም ነገር የወሰነው ውሳኔ የለም። የሀገረ ስብከቱ ሊቀ ጳጳስ እስካሁን ድረስ አንደበታቸውን አላወጡም፣ ዝምታን መርጠዋል። ያው አንዳንዶች ኦፈር እንዳደረጓቸው ወደ አሜሪካ ይምጡ ተብለዋል። የትኛው ደብር ላይ መጥተው እንደሚቀመጡ እንግዲህ ያው የምንመለከተው ይሆናል ማለት ነው። ወዴት እየሄድን ነው ወገኖች? አባቶች ምንድነው የምትጠብቁት? ምንድነው በቃ ምንድነው መጨረሻው ምንድነው? አታይን ነው ተደይ በቃ እየተገደለ እየሞተ ተስፋ እየቆረጠ ኦርቶዶክስ መሆኑ እስከሚያማረው ድረስ በቃ እኔ በኦርቶዶክስ ማንነቴ ነው እንደዚህ መከራ የሚደርስብኝ የሚል ትውልድ እስከሚፈጠርበት ደረጃ ድረስ መጨረሻ ላይ የዚህ ህዝብ ሞትና እልቂት ሲያበቃ የእናንተ ህልውና ምንድነው? የእናንተ ህልውና ጌጣችሁ የህዝብ ነው፣ መክበሪያችሁ የህዝብ ነው። በጣም ያሳዝናል። ውጭ ያላችሁት አባቶች ዝምታ መርጣችኋል። ዋሽንግተን ዲሲ የተለያዩ ቦታ ላይ ያላችሁ ዞና ወለገና ጳጳስ እንደ አንድ ቃል ተናጋሪ እንዳለን በመስካሪ ተጠራርታችሁ በዚህ በዋሽንግተን ዲሲ እና አካባቢ ላይ ያለ አጠቃላይ በሰሜን አሜሪካ የምትገኙ ዞና ወለገና ጳጳሳት አንድ ላይ ተሰብስባችሁ ጸሎተ ምህላ እንኳን እስኪናውጅ ማንን ገደለ? ይሄን ፖለቲካ ነው እናንተ። በጣም ያሳዝናልና ሰው እየሞተ ነው። በጣም በሚያሳዝን መንገድ ሰዎች እየሞቱ ናቸው። ይህ በእንዲህ እንዳለ እንግዲህ ተቃውሞ እየቀጠለ ነው። በነገራችን ላይ እንቅስቃሴው እጅግ በጣም በፍጥነት እየፈጠነ ነው። ግን ከፊት ቀድሞ የሃይማኖት አባቶች መሪ ሊሆኑ ይገባል። የትኛውም ቦታ ላይ ሴኔትን ለማናገር ኮንግረስን ለማናገር ለምሳሌ አሁን የወርልድ ካውንስል ቸርች ለቅዱስነታቸው ደብዳቤ ጽፏል። ለቅዱስነታቸው ደብዳቤ ጽፎ የኢትዮጵያ ኦርቶዶክስ ቤተክርስቲያን አልዘገበው። ያንን መዘገብ ለምንድን ነው? ሁሉ ነገር የተጠረነፈ ነው። በቃ የተያያዘ ነው። ተይዟል። በቃ በብዙ ነገር ተይዟል። ልክ እንደ ሳምባ ተንፍስ ስትባል ተነፍሳለህ ማለት ነው። ለነገሩ እንግዲህ ያውላችሁ እንደምታዩት ነው ኦርቶዶክሳውያንን በግፍ ከሞቱት የሃይማኖታውያን ከመጥፋት እንታደግ ይላል። ይሄ በርሊንግ አደባባይ ተገኝተን ድምጻችንን በጋራ በማሰማት ሀዘናችንን እንገልጽ ይላል። እንግዲህ አዘጋጁ በኢትዮጵያ ኦርቶዶክስ ቤተክርስቲያን የጀርመንና አካባቢው ሀገረ ስብከት ይላል። አሁን እንደዚህ አይነት ይሄ በሀገረ ስብከት ደረጃ ብፁዓን አበው ሊቃነ ጳጳሳት ወጥተው የሚያደርጉት እንቅስቃሴ የሚበረታታ ሆም የሚያሰኝ ነው። ግን ብፁዕነታቸው ይገኛሉ ወይ ነው እዚህ ላይ ሀገረ ስብከቱ ይላል። ለምሳሌ የዋሽንግተን ዲሲ እና ሀገረ ስብከት ይሄንን ጥሪ ጠርቷል ወይ? በጣም በርካታ አብያተ ክርስቲያናት፣ በጣም በርካታ ምዕመናን፣ በጣም በርካታ ካህናት ያሉበት ስቴት ነው ይሄ። በዚህ ደረጃ ሊቀ ጳጳሱ ጭምር ከዚህ ቀደም በዚህ የጨርቃ ጳጳሳት ሹመት ላይ ወጥተው ሲናገሩ ነበር። እጅግ በጣም 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 ፓወርፉል የሆነ ወርድ ማለት what about now
የሻማ መብራት ፕሮግራም ላይ ሞኑመንት ላይ የተዘጋጀው ላይ የተገኘው 3 ካህን፣ 1 መነኩሴ፣ 2 ቄስ እና ዲያቆናት ቅድስት ማርያም ቤተክርስቲያን ርዕሰ አድባራት ቅድስት ማርያም ቤተክርስቲያን የተዘጋጀው ጸሎት ላይ የተገኙት ከ10 የማይበልጡ ካህናት ናቸው። ያሳዝናል። በጣም ያሳዝናል። ልብም ይሰብራል። በእውነት ልብ ይሰብራል። ይህም ግን ያልፍና ያስተዛዝበናል። ይህም ግን ያልፋል። ዛሬ ቀማኛው ሰራቂው በጣም ብዙ ነው። በጣም ብዙ። በነገራችን ላይ እኔ በጣም ማዝ ነው ለሚሰርቀው ድምጻን ነው፣ ለሚሞተው ድምጻን ነው፣ ሰርቆ ለሚያሰርቀው፣ ዘርፎ ለሚያዘርፈው አንድ ሲኖዶስ አባል ጳጳስ በመረጃና ማስረጃ ደግፈን ስናሳያችሁ ይሄንን ጳጳስ እስኪ እኛ እንቀጣ፣ እኛ እስኪ እኛ እንወንጀል፣ እናንተ አጣሪ ላኩና ትክክል አይደለም የሚለውን ነገር ንገረው። የቅድስት ሥላሴ ዩኒቨርሲቲ ተቋም የምግባረ ሰናይ ሆስፒታል፣ በተለይ በምግባረ ሰናይ ሆስፒታል ተቋሙ ሙሉ በሙሉ እንደተሸጠ በመረጃና ማስረጃ ሰሞኑን ጠብቁ። እሱን ችግር የለውም። በመረጃና ማስረጃ ከመንግስት በተሰጠ ፈቃድ ጀምሮ ከቃለ ጉባኤ ጨምሮ ከአንደበት ቋንቋ ጀምሮ በመረጃና ማስረጃ ጠብቁ። ተቋሙ ከ300,000 እስከ 400,000 በቀን የሚሰራ ሆስፒታል ነው። ዛሬ ግን ሆስፒታሉ ተሽጧል። ለማ ጠብቁን። ሻጮቹ እነማን ናቸው? ጠብቁን። በጣም የሚያሳዝንና ልብ የሚነካ ነገሮችን እየሰማን ያለ ነውና ብፁዓን አበው ሊቃነ ጳጳሳት ተሰብስበው ጥያቄ ባቀረቡለት ሰዓት ጠቅላይ ሚኒስትሩ ያለው ነገር ይገርማል። በአንዳንድ ጉዳዮች ላይ ሲኖዶስ ጉዳይ ሲኖረው መንግስት የወከለው ተቋም ስላለ የሰላም ሚኒስቴር ዋነኛው ስራው ይሄ ስለሆነ ጉዳይ ሲኖራችሁ ከሰላም ሚኒስቴር ጋር በመነጋገር ጉዳያችሁን ማየት ይኖርባችኋል። የእናንተን ጉዳይ የሚያደምጥ በእኛ በኩል የሚታይ ጉዳይ ካለ የሚፈታ መስሪያ ቤት አለ። የካቢኔ አባል ነው። አይ ቲንክ በቅርበት እንሰራላችሁ ተስፋ አደርጋለሁ። ከነሱ ጋር በቅርበት ጉዳያችሁን እየፈታችሁ መሄድ ይኖርባችኋል። ሁሉ ነገር እኔ ማወቅ አይጠበቅብኝም። ተቋማት ስላሉ ሁሉም ድርሻውን ይወጣል። አሰራርና ስርዓት ብቻ ለማበጀት የሚገባን በዚያው አግባብ እየሄድን ነው። ሰላም በሌለበት ሀገር ላይ የሰላም ሚኒስቴር እና ይሄ የሰላም ሚኒስቴር ማንኛውም ጉዳይ ሲኖራችሁ ችግር ሲፈጠርባችሁ የሰላም ሚኒስቴርን አናግሩት። የራሱን ችግር መፍታት ያልቻለ ሀገርን እንደ ሀገር መምራት ያልቻለ በየሀገሩ ላይ ያለውን ደም መፍሰስ ማቆም ያልቻለ ሰላም ሚኒስቴር መንግስት የሰላም ሚኒስቴር አቋቁም ያለው ብሎ ሲኖዶሱ ላይ ችግር ሲፈጠር የሰላም ሚኒስቴርን አናግራችሁ ፍቱ ይላል። አሁን ዳይሬክት ጠቅላይ ሚኒስትሩ ጋራ ቀርቦ ይሄ ጉዳይ አለን ብሎ ለመናገር የሚያስችል በር የለም፣ ተዘግቷል። እኔን የሚወክለኝ ሚኒስቴር ዴታ ያለው ካቢኔ ያለው በስብሰባ የምንገናኝ ተቋም አለ ሰላም ሚኒስቴር እና ሰላም ሚኒስቴር ላይ ሄዳችሁ ችግራችሁን አምጡ ነው፣ አቅርቡ ነው። ያኔ ባለፈው እኔ አልገደልኳቸውም እኔ አላቆሰልኳቸውም ከኔ ምን አላችሁ ብሎ እንዳባረራቸው ማለት ነው። እና በዚህ በሰላም ሚኒስቴር እና በሲኖዶሱ መካከል ውስጥ ደግሞ ካባ የለበሰ ቄስ ነኝ የሚል የሃይማኖት ተቋማት ወይም ደግሞ የተለያዩ የሃይማኖት ጥርቅም ያለባቸው ጳጳሳትም እዚህ ውስጥ ራሱ የቦርድ አባል የሆኑበትን መንገድ ያለበት አለ። ይሄ አገናኝ ድልድይ ነው ማለት ነው። እኔ ችግር የለውም ያስፈጽምላቸዋለሁ። ምንም የሚያውቀው ነገር የለም። በነገራችን ላይ እንደ ብሪጅ አገለግላለሁ ብሎ የሚያገለግል ነው። ወገኖቼ፣ አባቶቼ እስከ መቼ ነው የምትታለሉት? ሰላም በሌለበት ሀገር ላይ የሰላም ሚኒስቴር ተቋቁሞ
የእናንተን ችግር፣ የኦርቶዶክሳውያንን ችግር፣ የቤተክርስቲያንን ችግር፣ የራሱን ችግር ሊፈታ ያልቻለ ተቋም ሰላም ሚኒስቴር የእናንተን ችግር ሊፈታ ይችላል ብላችሁ ታምናላችሁ? ለምንድን ነው እናንተስ በህዝብ እንድትጠሉ እንዲህ አይነት ስራዎች የሚሰራው? ጳጳሳት ዝም አሉ ተብሎ እጃችሁን ሰው ሁሉ እንዲቀስርባችሁ እየተደረገ ያለው ነገር አይገባችሁም? ይሄ ከሆነ ተብሎ የሚሰራ ስራ ነው። ጳጳስን አይደለም የወደቀ እህል አንስቶ መሬት ላይ ያገኘውን የወደቀውን እህል ጥግ ላይ የሚያደርስ አባቱን የሚያከብር በህግ አምላክ ሲባል የሚቆም ህዝብ፣ ህግ በሌለበት በህግ አምላክ ሲባል የሚታዘዝ ለሽማግሌ የሚሰማ ትውልድ ነው ያላት እቺ ኢትዮጵያ ኦርቶዶክስ ቤተክርስቲያን፣ እቺ ሀገር ኢትዮጵያ። አሁን አባቶች ላይ ጣትን መቀሰር፣ አባቶችን መሳደብ እንደሚለው የብልጽግና ካድሬ ምልምል የሚያቀርቡትን ሐሳብ ሳይሆን አባቱን የሚያከብር ለአባቱ ግንባሩን የሚሰጥ ልጅ ነው ያላችሁ። የተገላቢጦሽ ግን እናንተ ዝም እንድትሉ መናገር ባለበቻችሁበት ስትናገሩ ምንም እንደማይልኩ ይታወቃል። ደጋግሜ እናገራለሁ። መንግስት ባለበት፣ ድሮን ባለበት፣ ታንክ ባለበት፣ ሰራዊት ባለበት በዚህ ሁኔታ ውስጥ መንግስትን ስትመሩ ነበር ለ4 ለ5 ቀን ሲኖዶሱ በል ስትሉት ይላል። እኔም ዶክተር ነኝ፣ እኔም አናጺ ነኝ፣ ወታደሩ ሳይቀር ኢንጂነሩ ሳይቀር ዶክተሩ ሳይቀር። ታዲያ ያንን መንፈስ ዳግም እንዲመጣ ስለማይፈልግ በተለያየ መንገድ ሽባ እያደረገ ያስቀምጣል ማለት ነው። እንደተባለው ያው ብዙ ነገር ያለብን ስለሆነ የሚሳቡ ጆከሮች አሉ። ከላይ አደበ ተቀመጥ ይወጣል አልፋ ኃይል ይባላል። ጸጥ ብለህ ትቀመጣለህ እንጂ በዚህ ወቅትና በዚህ ሰዓት ላይ ኢትዮጵያ ኦርቶዶክስ ቤተክርስቲያን ይመሯት ዘንድ የተቀመጡት አካላት በዚህ ብቻ እንኳን በዚች በሞቱት ንጹሃን ደም ላይ የተነገደው ንግድ ፖለቲካ የተሰራውን ነገር ቄሱ ወጥቶ አልነበረም አውደ ምሕረት ላይ ታቦት ቆሞ መናገር የነበረበት። ብፁዓን አበው ሊቃነ ጳጳሳት ወጥተው መግለጫው ትክክል አይደለም፣ አንደኛ ሃይማኖት ተቋማትን ኢትዮጵያ ኦርቶዶክስ ቤተክርስቲያን አልወከለችውም ብለው መናገር ይችሉ ነበር። እነዚህኛዎቹም ደግሞ የሄዱት ቄሶች ኢትዮጵያ ኦርቶዶክስ ቤተክርስቲያን ወክላቸው አይደሉም፣ ውክልና አልሰጠናቸውም ማለት ነበርባቸው። ነገር ግን ያው ከክልል ስለሆነ ጨዋታው ደግፈ ሊደግፈ ስለሆነ አለቀ። መንግስታችን፣ ሰላማችን፣ መደመራችን ተደምረናል ነው። እኛም ይሄን እንላለን፣ ህዝብም ይሄን ይሰማናል። እናንተ የምታደርጉትንም ያያል፣ ይሰማልም፣ ይረዳልም፣ ይገነዘባል፣ ያስተውላልም። ከዛስ ኢትዮጵያ ኦርቶዶክስ ቤተክርስቲያን ጳጳስ የላትም። አሁን በዚህ ህዝብ ይፈረዳል፣ በዚህ ህዝብ ይታዘናል። ልክ እኮ ናቸው ብዙ አብነናት ነው። እውነት አላችሁ እናንተ ወቀሳችሁ፣ እውነት አላችሁ፣ የሚሰማን የለም። እሳቸውስ ደፍረው ተናገሩ። ወረባት ሌሎቻችን ሰሞኑን መንበረ ጵጵስና ተመረቀ ተብሎ ነበር ዳውሮ አካባቢ ላይ። ወላይታ በቆስለው የደከሙትን ወይም ደግሞ በቁስል እግራቸው የተቆረጡት ህፃናት በህክምና ላይ ያሉት ወላይታ ሆስፒታል ነው። ከወላይታ ዳውሮ ምን ያህል ነው ርቀቱ? መቼስ ወላይታን አልፋችሁ ይሆናል ዳውሮ የምትሄዱት። እንደዛ እንደ ግሪሳ ግር ብላችሁ ሄዳችሁ እዛ ሀገር ለሰሩት መንበረ ጵጵስና ለሰሩት ጳጳሳት ሞገስና ክብር እንሆናለን ብላችሁ ቆባችሁን ቀሚሳችሁን አልቃችሁ እንደተገለጣችሁት ምን አለ ማንን ገደለ ሆስፒታል ሄዳችሁ ብትጠይቋቸው ምን አለ? እኛ አባት ብቻ እኔ ህክምናውን እኔ እችላለሁ ብለው እዛው ነው ይሳል። እሳቸው ብቻ የተወሰኑ ወጣቶች ቄሶች ብቻ። እናንተ ምን እንደምታደርጉት ሄዳችሁ መረቃችሁ ተገኛችሁ፣ ነገ ለእናንተም ይመጣላችኋል። እንደዛ ነው እንደኛ ያስተማረን ጌታ። ሳንወደው የሚወደን እየራቅ ነው የሚቀርበን እየሸሸ ነው የሚጠጋ እያልን እናስተምራለን። እናንተ እኮ የወደዳችሁን የጋበዛላችሁን ውለታ ያዋለላችሁን ነገ ጠዋት ድምፅ እንዲሆናችሁ ተቀራችሁ ሊያቆርፋችሁ ስለሚችል ያሳዝናል በጣም። ለማንኛውም የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን የድምጽ የሚሰማችሁ ይመስል የሚታያችሁ
በየሀገሩ ላይ የተቀጣጠለውን ይህንን ተቃውሞ ሰልፍ ጉዳይን በተመለከተ ድጋፍ ማድረግ ዛሬም አጀንዳችንን ሳንቀይር ማድረግ ያለብንን ነገር ማድረግ እንዳለብን ለማመን ወዳለሁ። እንዲህ አይነት ተቋሞች ያው በፌስቡክ ድረገጻችንም ላይ ዴልቨር ኮሎራዶም ላይ የተደረገበትን ሂደት አይተናል። በየስቴቱ ላይ ያለው እንቅስቃሴ እጅግ በጣም ደስ የሚል ነው እና ሁላችሁም መልእክቱ ለሌሎች ሼር እና ላይክ በማድረግ ታደርሱ ዘንድ በአክብሮት የጋበዝኳችሁ። በተለይ ምግባረ ሰናይ ሆስፒታልን ጉዳይ በተመለከተ በመረጃና ማስረጃ ጆሮ ያላቸው ካሉ የሚሰሙ እና እርምጃ የሚወስዱ ከሆነ ያም ባይሆንም ደግሞ ለህሊና እውነትን መናገር እውነት ነውና በዚህ ጉዳይ ላይ የደረሱንን መረጃዎች አንገት የሚያስደፉ መረጃዎች ናቸው። አንድ ጳጳስ ይሄንን ያህል ተቋም ሲሸጥ ሲለውጥ የሞተ ላለው ፖለቲካ ነው። እዚህ ጋር ተቋምን እየሸጠ እየናደላለ እያፈረሰላለ አካል ደግሞ ኖ ማለት ደግሞ ምን ማለት ነው? ስለዚህ ጳጳስ የቱንም ያህል ቢበድል የቱንም ያህል ቢሰራ ስህተት አይከሰስም ማለት ነው። በእናንተ እንደዚህ የሚል ህግ አለ። ጳጳስ ሰው አይደለም፣ መልአክ ነው። መልአክ ቢሆን ኖሮ እኮ አይሳሳትም ነበር። ያሳዝናል። ለማንኛውም ያሳዝናልና እነሱ እያደረጉ ያሉት እንቅስቃሴ ነው። እኛ ደግሞ ወደ ኋላ ነው እየሄድን ያለ ነው። እንደነ ዮሴፍ ያሉ ቢናገሩ ኢትዮጵያ ውስጥ ይታፈናሉ። እነሱን ያዩ ሰዎች ደግሞ ይሄን ብናገር ይደርስብኛል ብለው ዝምታን ይመርጣሉ። የታፈክ ከአርሲ ይመጣል ናዝሬት፣ ከናዝሬት እያለ አዳማ፣ ከአዳማ እያለ ደብረዘይት፣ ከደብረዘይት ዱከም፣ ከዛ ቃሊቲ፣ ከዛ ያለ አዲስ አበባ ይመጣል ማለት ነው። አለቀ። ይህ ከመሆኑ በፊት ለሚመለከተው ባለድርሻ አካላት ሀገር እንደ ሀገር እንድትቀጥል ሰላም እንድትሆን፣ ሰላም ሲሆን ነው እግዚአብሔር ማምለክ የምንችለው። ሰላም ሲሆን ኢትዮጵያ ውስጥ በተለይ ከቅርብ ጊዜ ወዲህ ምናልባት እሱን በስፋት እንመለስበታለን። በእንደዚህ ከቀጠላውን በምናየው አሁን አዲስ አበባ ገስከት ይሄ በዝውውር መንገድ በርካታ ገንዘቦች ይመዘበራሉ። እዚህኛው አጥቢያ ላይ ይዘርፋል፣ ወደ ሌላኛው ይሄዳል። እዚህኛው ላይ በልቶ በነገራችን ላይ ሲካፈሉ ነው የሚጣሉት። ከዛ ሚስጥር ይወጣል። አረ ከኔ ይደርሳል፣ ወጣቱ ጋር ይደርሳል። ወጣቱ ደግሞ ይጮሃል። ከዛ በኋላ ጮህ ሲበዛበት ከዚህ ደግሞ አንሱኝ ይልና ይከፍልና ይነሳል። እዚህ የከፈለውን ገንዘብ ይመልስና ሌላ ተጨማሪ ገንዘብ ገዝቶ አንድ የደብር አስተዳዳሪ፣ አንድ የደብር አለቃ፣ አንድ የደብር ጸሐፊ 100 ሚሊዮን እና 40 እና 50 ሚሊዮን አውጥቶ ቤት የሚገዛ የሚነዳው መኪና 40 እና 50 ሚሊዮን ከየት እያመጣ ሲጀመረው መጀመሪያ። በዚህ ከቀጠለ በነገራችን ላይ ከቅርብ ጊዜ ወዲህ ውስጥ አስቀዳሽ የሚባል ነገር አዲስ አበባ ውስጥ አይኖርም። ለምን በሚል አንደኛ እንደምታውቁት ኢትዮጵያ ውስጥ አሁን ይሄ የጋራ ስፖርት የሚባል የማስ ስፖርት የሚባል ነገር ተጀምሯል። እሁድ ጠዋት ማለት ነው ከ6 ጠዋት ነው የሚጀምረው። የኛ ኦርቶዶክስ ቤተክርስቲያን 6 ሰዓት ላይ ቅዳሴ ይጀምራል። 6 ላይ በየቦታው ላይ ሞንታርቦ ተቀምጦ ሰዎች እንቅስቃሴ ጀምረዋል። ስኳር በዛ፣ ደም ጨመረ፣ ምን ጀመረ እያለ በቃ ሰው ቴንሽን ተፈጥሮበታል። ስለዚህ ለዚህ ጤንነቱ ስፖርት ነው ይላል። ከዛስ ሄዶ ማስቀደስ የለም። ስፖርቱን ይሰራና ካለቀ በኋላ 9 ሰዓት ላይ ቅዳሴ ማልቋል። በፍጥነት ነው የሚያልቀው። ያው በድምጽ ቀንሱ ተብሎ ድምጹም እንደድሮ ለምሳሌ የተኛውን ይቀሰቅስ ነበር ድሮ፣ አሁን የለም እንደዚህ። ከዛስ ውሃ የሚመጣው መቼ ነው? አዲስ አበባ ያላችሁ እስኪ ተናገሩ። ጠዋት 4 ሰዓት ከ6 ሰዓት እስከ 8 ሰዓት እስከ 7 ሰዓት ነው ጠዋት ሰው ውሃ ለመቅዳት ይሯሯጣል ማለት። ከትንሽ ጊዜ በኋላ በእርግጠኝነት ነግራቸዋል፣ በእንደዚህ ከቀጠለ ቅዳሴ የሚባል ነገር የሚያስቀድስ ሰው ማንም አይኖርም። ከዛ ቤቱን ኦናውን ባዶውን ያኔ ኮቪድ ላይ እንደነበረው ማለት ነው። ካህኑ ብቻ ስራዬ ነው ብሎ ስለሚያስብ ወይም ስራው ሄዶ ያስቀድሳል ወይ ያስቀድሳል። ምን እየተሰራ እንዳለ አልገባንም፣ አልተረዳንም። ምን እየሆነ እንዳለ
የነሱ ቸርች ችግር የለውም 10 ሰዓት 11 ሰዓት ነው። በልቶ ጠጥቶ ቁርሱን በልቶ ምናምን ነው ጅሙን ይሰራል፣ ይጫወታል፣ ምናምን ይሮጣል። ከዛስ ቤቱ ይሄዳል፣ ሻወርን ይወስዳል፣ ቁርሱን በልቶ ወደ ቸርች ይሄዳል። አንተስ ያንተ ቸርች ላይ ደርሰህ ስትመጣ አልቋል ቅዳሴ። በረከት የምታገኝበት ከሰኞ እስከ ዓርብ ለፍተህ እስከ ቅዳሜ ድረስ ለፍተህ እሁድ ቀን እንኳን ሄጄ ላስቀድስ ብለህ የቅዳሴውን ጸሎት ሰምቼ ባረክ ዘንድ ጸበሉን ጠጥቼ ፈውስ አገኝ ዘንድ ለውስጤ ሰላምን መረጋጋትን እግዚአብሔር ያደለኝ ዘንድ በቤቱ ሄዳለሁ ልትል የምችልበት አይነት አጋጣሚ በጣም ሬር ነው። ሌሊት በጨለማ ልሂድ ብትል የሚገጥመን ነገር ታስባለህ። ማን እንደሆነ የማይታወቅ ሰው መጥቶ አናትን ይላል። በብዙ ነገር እያጠረ ኦርቶዶክሳውያን እንዲህ እየቀጨጨ የመጣበትን ሂደት እያየን ነው። በዚህ ላይ ደግሞ እያሳስበን ያለው እኛ አጥቢያ ላይ ያለን ሰዎች ስለምንዛወረው ዝውውር ነው፣ ስለምንከፍለው ገንዘብ ነው፣ ስለምንበላው ገንዘብ ነው። ከአንዱ ቦታ ላይ ሰርቀን ሌላኛው ቦታ ላይ በጥሮታ ማሰናበት የሚገባቸው ጥሮታ ላይ አዘዋዋሪው አካል ራሱ ዝውውር የሚባለውን ነገር እንደምታውቁት ህንፃ ሲሰራ በዛ ነው ገንዘብ። ድግስ ሲባል በድግሱ ነው ገንዘብ የሚወጣው። ዝውውር የሚባለው ልክ እንደዛ ነው። አዘዋዋሪውም ተዘዋዋሪውም ተጠቃሚ ነው፣ ደላላውም ጭምር ማለት ነው። እኛ እያሳስበን ያለው ይሄ ነው። ስለሚሞተው ሰው ግድ የለንም። የት ብመደብ የት ነው ክፍት ቦታ ያለው፣ የትኛው ቦታ ላይ የሚያበላው፣ የትኛው ቦታ ነው ህንፃ ያለበት፣ ስንት ብሰጥ ነው እዛ የምመደበው አይደል? ፈተናው ከባድ ነው። የቤተክርስቲያኑ ፈተና በውስጥም በውጭም የገጠማት ቤተክርስቲያኒታችን እጅግ በጣም ከባድ ነው። ቤተክርስቲያናችን ስደት ላይ ናት። ከዚህ ስደት እግዚአብሔር ያውጣል። ሁላችንም በጋራ ንጩህ ድምፅ እናሰማም። ሰልፍ ባለበት ሁሉ እንደዚህ አይነት ማስታወቂያዎችን እንለጥፋለን። አብራችሁን እስከ ፍጻሜ ስለቆያችሁ ከልብ አመሰግናችኋለሁ። አምላካችን ፈጣሪያችን እግዚአብሔር በያላችሁ በሰላሙን ያብዛላችሁ። ቤተክርስቲያን ያስታክስልን፣ የሞቱት ነፍሳቸውን ይማርልን። ሁላችሁንም እግዚአብሔር ከክፉ ነገር ይሰውራችሁ። ሰላም ቆዩ።